ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ተከታታዮች የትግርኛ ቋንቋን በቀላሉ ይማሩ ክፍል 18 ደርሰናል። ይህ ክፍል 18 ነው። በዛሬ ክፍላችን በክፍል 18 የምናየው ኩነታት አየርን ወቅትታትን የአየር ሁኔታና ወቅቶች ወይም ዌዘር ኤንድ ሲዝን ወቅቶች ማለት እነዚህ ክረምት፣ በጋ፣ ጸደይ የምንላቸው እነዚህ በትግርኛ ምን እንደሚባሉ ዝርዝር አድርገን በአረፍተ ነገሮችንም ምሳሌ እያደረግን በደንብ እናያቸዋለን። ስለዚህ ዛሬ በወቅቶች እና የአየር ሁኔታ ላይ ሙሉ እውቀት ታገኛላችሁ ማለት ነው። ኦኬ ጀነራል ተርምስ ወይም አጠቃላይ ወርዶች ስናይ አየር ማለት አየር ነው። በትግርኛም በአማርኛም ሁለቱም ተመሳሳይ ነው። አየር ኦር ኤር ኦር ዌዘር ለማለት ነው። ሰማይ ነው። ፀሐይ ተመሳሳይ ነው። ወርሒ ጨረቃ ነው። ፍጹም የተለየ ወርሒ ኦር ጨረቃ እንላለን። ጨረቃ በአማርኛ ወርሒ፣ በትግርኛ ወርሒ ሒም ፕሮናንሴሽን አለው። እናም ወርሒ ኦር ሙን በትግርኛ ወርሒ ማለት ወር፣ አንድ ወርም እንደዛ ወርሒ ነው የምንለው። ወርሒ ሓደ ወርሒ ካን አንድ ወር ማለት ነው። ስለዚህ ወርሒ ማለት ወር እንጠቀምበታለን። ወርሒ ማለት ጨረቃም ነው። ጨረቃም ወርሒ ነው የምንለው በትግርኛ። ስለዚህ ወርሒ ነው የተለየ እዚህ ጋር። አየር ተመሳሳይ ነው። ሰማይ ተመሳሳይ ነው። ፀሐይ ሐም በቃ ይሄ ሐመሮሃ በአማርኛ ሐመሮሃ ያለው በትግርኛ ልዩ የሆነ ፕሮናንሴሽን አለው። አይኑአ በአማርኛ በትግርኛ ልዩ እንትን አለው ፕሮናንሴሽን አለው አ የሚል ማለት ነው። አይኑአ ስለዚህ ይሄ ግን ሐ ነው የሚለው። ይሄ ሐመሮሃ ደግሞ ሑ ሒ ሃ ሄ ህ ሆ በጉሮሯችን ትንሽ ያዝ አድርገን የምንለው በትግርኛ ማለት ነው። ስለዚህ ፀሐይ እና ፀሐይ በአማርኛ ነው። ፀሐይ በትግርኛ ነው። ሰን ኢን እንግሊሽ። ስለዚህ ጋር በጣም የተለየ ወርሒ የሚለው ነው። ወርሒ እና ጨረቃ ማለት ነው። አስኪንግ አባውት ዌዘር፣ ስለ ዌዘር እና ስለ አየር ሁኔታ ለመጠየቅ ስንፈልግ ምንድን ነው የምንለው? አስኪንግ አባውት ዌዘር ምንድን ነው የምንለው? ከም ያለው አየሩ እንዴት ነው? ዛሬ አየሩ እንዴት ነው ማለት እንችላለን አይደለ? ቀዝቃዛ ነው፣ ሙቀታማ ነው፣ ኦር የሆነ የተለየ ቅዝቃዜ ወይም የተለየ ነገር አለ ከትናንትና ብለን ለመጠየቅ ስንፈልግ በትግርኛ ከመይ አሎ አየር ወይም አየሩ እንዴት ነው ብለን መጠየቅ እንችላለን። ሃው ኢዝ ዘ ዌዘር በእንግሊዝኛም ሃው ኢዝ ዘ ዌዘር ብለን እንጠይቃለን። ስለዚህ ከመይ አሎ አየር ማለት አየሩ እንዴት ነው፣ ሃው ኢዝ ዘ ዌዘር ማለት ነው። ሎሚ ፀሐይ አለው። አሁንም መልስ ስንመልስ ደግሞ ፀሐያማ የሆነ ቀን ከሆነ ሎሚ ፀሐይ አለው ብለን እንገልጻለን። ዛሬ ፀሐይ አለ፣ አረ ዛሬ ፀሐይ ያቃጥላል፣ ዛሬ ፀሐይ አለ ለማለት ሎሚ ፀሐይ አለው። ቱዴይ ኢዝ ሰኒ ፀሐያማ ነው። እንግሊዘኛው ፀሐያማ የሚለው ነው የወሰደው። ስለዚህ ቱዴይ ኢዝ ሰኒ ዛሬ ፀሐይ አለ። ሎሚ ፀሐይ አለው። ሎሚ ደበና አለው። ዛሬ ሎሚ ደመና እዩ ነው። እዚህ ጋር እዩ ማለት ነው ብለናል ከዚህ በፊት ነው ማለት ነው። ስለዚህ ሎሚ ደበና አሎ፣ ሎሚ ደበና እዩ ካል ዛሬ ደመና ነው። ቱዴይ ኢዝ ክላውዲ ስለዚህ ደመናማ ነው ለማለት ነው። ዛሬ ደመናማ ነው። ሎሚ ደበና እዩ ዛሬ ደመና ነው። ቱዴይ ኢዝ ክላውዲ ብለን መመለስ እንችላለን ማለት ነው። ስለዚህ ስለ ዌዘር የምንጠይቅባት አንድ አረፍተ ነገረች እዚህ ጋር። የመጀመሪያው አረፍተ ነገር ከም ያለው አየሩ እንዴት ነው ኦር ሃው ኢዝ ዘ ዌዘር ብለን መጠየቅ እንችላለን። ስለዚህ የሆነን ሰው ስለ አየር ሁኔታ ስለ ዌዘር ለመጠየቅ ይህንን በቂ ጥያቄ ነው።
ሌላ እንግዲህ እነዚህ ስናያቸው ደበና ማለት ደመና ማለት ነው። ኦር ክላውድ ክላውድ ደበና ደመና ኦር ክላውድ ክላውድ። ጽላል ማለት ደግሞ ጥላ ማለት ነው። ይሄ ጥላ ጽላል ጥላ። ጃንጥላም እንደዚህ ጽላል እንደዋለን ጃንጥላ። ስለዚህ ጽላል ማለት ጥላ ማለት ነው። ኦር ሼድ ወይም ደግሞ ሻዶው ሻዶው ጥላችን ጥላ ሻዶው እንላለን ማለት ነው። ጸሊም ደበና ጥቁር ደመና ማለት ነው። ዳርክ ክላውድ ዳርክ ክላውድ ኦር ብላክ ክላውድ ዳርክ ክላውድ። ጸሊም ደበና ማለት ጥቁር ደመና ነው። ጸሊም አይተናል ከዚህ በፊት አይደለ? ቀለሞች ላይ ስናይ የሆነ ክፍል ላይ ቀለሞች አይተናል። ቀለሞች ጸሊም ምን ማለት እንደሆነ ነጭ፣ ጥቁር፣ እነዚህ ቀይ ምናምን ምን እንደሚባሉ በትግርኛ በሌላ ምዕራፍ አይተነዋል። ስለዚህ ተመልሳችሁ ቪዲዮዎቹን ማየት ይጠበቅባቸዋል ማለት ነው። ስለዚህ ጋር ጸሊም ደመና ጸሊም ደበና ማለት ጥቁር ደመና ማለት ነው። ኦር ዳርክ ክላውድ ብለን በእንግሊዝኛ እንጠራዋለን። ኦኬ አባውት ቴምፕሬቸር ቴምፕሬቸር ስለ ቴምፕሬቸር የአየር ሁኔታ ለማውራት ስለ ሙቀት ደግሞ ሙቀት 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 ወደ ማለት ይሄዳል። ይሄ ሙቀት ሙቀት ማለት ነው። ኦር ሄት ኦር ቴምፕሬቸር ኢን እንግሊሽ ሄት ኦር ቴምፕሬቸር ለማለት በትግርኛ ሙቀት እንላለን። ሙቀት ውዑይ ማለት ትኩስ ነው። ውዑይ እዩ ካል ትኩስ ነው። ኦር ሙቅ ማለት ነው። ውዑይ ውዑይ ውዑይ። ስለዚህ ውዑይ ማለት ትኩስ ማለት ነው ወይም ሙቅ ማለት ነው። ዝሑል ማለት ደግሞ ተቃራኒው ቀዝቃዛ ማለት ነው። ኦር ኮልድ ኮልድ። ዛሬ ይቀዘቅዛል፣ ዛሬ ቀዝቃዛ ነው ለማለት ሎሚ ዝሑል እዩ፣ ሎሚ ዛሕሊ ኣሎ፣ ዛሬ ቀዝቃዛ ነው። ቱዴይ ኢዝ ክላውዲ፣ ቱዴይ ኢዝ ኮልድ። አየሩ ኮልድ ነው ለማለት ወይም ቀዝቃዛ ነው ለማለት ዝሑል እንዳለን በትግርኛ። ስለዚህ ውዑይ ማለት ትኩስ ማለት ነው። ዝሑል ማለት ደግሞ ቀዝቃዛ ማለት ነው። ሙቀት ደግሞ ሙቀት ማለት ነው። ኦኬ ዝናብ ማለት ደግሞ ዝናብ ነው። ዝናብ ተመሳሳይ ነው። ሬይን ኢን እንግሊሽ ሬይን። ዝናብ ዝናብ ሬይን። ንጣብ ዝናብ የዝናብ ጠብታ የዝናብ ጠብታ ማለት ንጣብ ዝናብ እንላለን። ሬይን ድሮፕ ሬይን ድሮፕ። ዋን ድሮፕ ዋን ድሮፕ ወይም አንድ ጠብታ ምን እንላለን? ንጣብ ዝናብ የዝናብ ጠብታ ማለት ነው። ዝናብ ይዘንብ አለው። ዝናብ ይዘንብ አለው ማለት ዝናብ እየዘነበ ነው። ኢት ኢዝ ሬይኒንግ ኢት ኢዝ ሬይኒንግ ኢት ኢዝ ሬይኒንግ ብለን መግለጽ እንችላለን። ስለዚህ በዝናብ አረፍተ ነገር ስንሰራ ዝናብ ይዘንብ አለው ካል ዝናብ እየዘነበ ነው ማለት ነው። ኢት ኢዝ ሬይኒንግ እየዘነበ ነው። ኢት ኢዝ ሬይኒንግ። ንፋስ ማለት ደግሞ ንፋስ ተመሳሳይ ነው። ንፋስ ንፋስ ዊንድ ነው። አየር አየር ኦር አትሞስፌር። አየር አሁን ብዙ ትርጉም አለው። እንግሊዝኛ ላይ ያያችሁት አየር በትግርኛ አየር ነው፣ በአማርኛ አየር ነው። እንግሊዝኛ ላይ ግን ከዚህ በፊት ምን ብለን ተርጉመነዋል? ሄት ኦር ቴምፕሬቸር ኦር እዚህ ጋር የመጀመሪያው ሙቀት ሄት ኦር ቴምፕሬቸር። ኦኬ ቴምፕሬቸር ኦር ሄት ማለት ሙቀት ነው። እዚህ ጋር አየር ግን አትሞስፌር ወይም ደግሞ ዌዘር ዌዘር ዌዘርም አየር ነው፣ የአየር ሁኔታ አየር። ስለዚህ አየር አየር አትሞስፌር። ሆቦ ብላ ሆቦ ብላ
ሆ ነበር እዚህ ጋር ህ የተባለው ሆ ነው። ሆ ሰባተኛው ፊደል ሆ አርጋችሁ አንብቡትና ሆቦ ብላ። ሆቦ ብላ ማለት አውሎ ንፋስ ማለት ነው። ሆቦ ብላ፣ ሆቦ ብላ አትሞስፌር፣ ሆቦ ብላ አውሎ ንፋስ ማለት ነው። ኦር ስቶርም፣ ስቶርም ሀሪኬን፣ ስቶርም የምንላቸው እነዚህ ማለት ነው። ሀሪኬን፣ ስቶርም እነዚህ ምን ማለት ነው? አውሎ ንፋስ በአማርኛ። በትግርኛ ደግሞ ሆቦ ብላ። ሆ አርጉት፣ የመጀመሪያው ፊደል ሆ አርጋችሁ አንብቡት። ስለዚህ ሰባተኛው ፊደል ነው። ይሄ ስድስተኛ ፊደል ነው የተቀመጠው እዚህ ጋር በስህተት ነው። ስለዚህ ሆቦ ብላ ማለት አውሎ ንፋስ ማለት ነው። በእንግሊዝኛ ደግሞ ስቶርም ኦር ሀሪኬን፣ ሀሪኬን ብለን እንጠራዋለን ማለት ነው። ቴንደር ኤንድ ላይትኒንግ፣ ቴንደር ኤንድ ላይትኒንግ። ቴንደር ማለት ነጎዳ፣ ነጎድጓድ ማለት ነው። ላይትኒንግ ደግሞ መብረቅ፣ መብረቅ ብርሃናማው መብረቁ ማለት ነው። ስለዚህ መብረቅ በትግርኛ መብረቅ ነው። መብረቅ በትግርኛ መብረቅ፣ 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 መብረቅ ቅ ከሆነ ደግሞ አማርኛ ይሆናል። ቅ መብረቅ፣ 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 መብረቅ ልዩነቱ አያችሁት? መብረቅ እና መብረቅ። ቅ የሚለው ቅ እንትን አላነበውም እዚህ ጋር ትግርኛ ላይ መብረቅ ቅ የሚለው። ስለዚህ ላይትኒንግ፣ ላይትኒንግ ማለት ነጎዳ ደግሞ ነጎድጓድ ማለት ነው። ነጎድጓድ ኦር ነጎዳ፣ ነጎዳ በትግርኛ ነጎድጓድ፣ በአማርኛ ቴንደር ኢን እንግሊሽ፣ ቴንደር ኢን እንግሊሽ። በረድ፣ በረዶ፣ አይስ ኦር ሄል፣ ሄል ኦር አይስ የምንለው በረዶ ማለት ነው። በረዶ በትግርኛ በረድ፣ ድ እና ዶ፣ በረድ፣ በረዶ፣ ድ እና ዶ ነው ልዩነቱ። ስለዚህ ትግርኛ ለማውራት ከፈለጋችሁ በቃ ይሄንን መያዝ ነው ያለባችሁ። በረዶ ለማለት በረድ ድ ማለት አለባችሁ። ነጎዳ፣ ነጎድጓድ የሚለው ነጎዳ ብላችሁ መያዝ አለባችሁ። ምክንያቱም ሌላ ቋንቋ ነው ይሄ። ማለት የተመሳሰለ ይመስላል፣ ትንሽ መቀራረብ አለው፣ ግን ደግሞ በቃ የተለየ ነው። ነጎዳ እና ነጎድጓድ ይለያያል። ስለዚህ መብረቅ፣ መብረቅ፣ መብረቅ ብለን ለያይተን መያዝ ይኖርብናል ማለት ነው። ግመ ደግሞ ጭጋግ፣ ጭጋግ፣ ጭጋግ ነው በአማርኛ። ፎግ ኦር ሚስት፣ ፎግ ኦር ሚስት በእንግሊዝኛ ፎግ እንለዋለን። ይሄ ጭጋጋማ ወይም ጭጋግ። በትግርኛ ግመ እንላለን። ግመ። አውሊ ማለት ደግሞ አውል ማለት ነው። አውል። ደስቶርም፣ ደስቶርም እንላለን በእንግሊዝኛ ደስቶርም። አውሊ ኦር አውል ይህ በጠዋት ወጠን እንትን ላይ የምናገኘው ሳሩ ላይ የምናገኘው ትንሽ ውሃ የሚመስለው እሱ ነው አውሊ ማለት። ስለዚህ አውል በአማርኛ ደግሞ ደስቶርም። ውርጪ፣ ውርጭ፣ ውርጪ፣ ውርጭ። ፍሮስት፣ ፍሮስት፣ ፍሮስት ፎሬስት ሳይሆን ፍሮስት፣ ፎሬስት፣ ፍሮስት፣ ፍሮስት፣ ፍሮስት ማለት ውርጪ ወይም ደግሞ ውርጭ ማለት ነው። ይሄ ሁሉ ከወቅቶችና እንትኑ የሚገናኘው ከወቅቶች ጋር ከአየር ሁኔታና ከወቅቶች ጋር ነው የሚገናኘው። ይሄን ሁሉ ወርድ አሁን እየነገርኳቸው ያለሁት ከወቅቶችና ከአየር ሁኔታ ጋር የሚገናኙ ወርዶች ናቸው ወይም ቃላቶች ናቸው። ስለዚህ እያንዳንዱ ስለ አየር ሁኔታ፣ ስለ አካባቢያችን በአየር ሁኔታ ዙሪያ ማውራት ከፈለግን እነዚህን ቃላቶች መያዝ ይጠበቅብናል ማለት ነው። በየቀኑ ፕራክቲስ ማድረግም ይጠበቅብናል። ኦኬ። ድርቂ፣ ድርቅ ማለት ነው። ድርቂ፣ ድርቅ። ድራውት፣ ድራውት፣ ድራውት ኢን እንግሊሽ ድራውት። ውሒዝ ማለት ጎርፍ ማለት ነው። ውሒዝ ጎርፍ፣ ውሒዝ ጎርፍ። ኦር ፍሉድ፣ ፍሉድ ኢን እንግሊሽ ፍሉድ። ውሒዝ በትግርኛ፣ ጎርፍ ኢን አምሃሪክ ኤንድ ፍሉድ ኢን እንግሊሽ። ሀያል ዝናብ፣
ብርቱ ዝናብ ወይም ኃይለኛ ዝናብ ማለት ነው። ኃያል ዝናብ ማለት ኃይለኛ ዝናብ ወይም ደግሞ ብርቱ ዝናብ ማለት ነው። ሄቪ ሬን ሄቪ ሬን ከበድ ያለ ዝናብ ማለት ነው። ከበድ ያለ ወይም ኃያል ዝናብ ማለት ነው። ብርቱ ዝናብ ኃያል ዝናብ በትግርኛ ነው። ኦኬ ዘ ፎር ሲዝንስ አሁን ወደ ሲዝኖቹ ልንገባ ነው። ዘ ፎር ሲዝንስ ወይም ወቅቶቹ ይሄ ወቅት የአየር ሁኔታዎቹ እና አልፈን የአየር ሁኔታዎችን አይተን አሁን ወቅቶቹ ለማየት ነው። ወቅትታት እንላቸዋለን በትግርኛ ወቅትታት ወይም ወቅቶች። ወቅቲ ማለት ሲንግል ወቅቲ ማለት ሲንግሉ ነው ወቅት ለማለት ነው። ሲዝን ወቅትታት ከሆነ ደግሞ ወቅቶች ፕሉራል ሲሆን ማለት ነው። ሲዝንስ እንግሊዘኛ ላይ ኤስ ጨምረን ብዙ እናደርገዋለን። ስለዚህ ወቅቲ ማለት ወቅት ማለት ነው። ወቅትታት ደግሞ ወቅቶች ማለት ነው። አርባዕተ ወቅትታት አርባዕተ ምንድን ነው ብያችሁ ነበር። ኔምበር ላይ በሰራሁት ቪዲዮ አርባዕተ ምን ብያችሁ ነበር? አርባዕተ ማለት አራት ማለት ነው። ሓደ ክልተ ሰለስተ አርባዕተ ሓደ አንድ ማለት ነው። ክልተ ሁለት ማለት ነው። ሰለስተ ሶስት ማለት ነው። አርባዕተ አራት ማለት ነው። ስለዚህ አራት ማለት አራት አርባዕተ ወቅትታት አራት ወቅቶች ፎር ሲዝንስ አርባዕተ ወቅትታት ወይም አራት ወቅቶች ወይም ደግሞ ፎር ሲዝንስ እንላለን በእንግሊዝኛ ማለት። ስለዚህ በኢትዮጵያ ሁኔታ ምንድን ነው? በኢትዮጵያ ብቻም ሳይሆን አብዛኛው በዓለማችን ክፍል አራት ወቅቶች ነው ያሉት። አራት ወቅቶች ነው ያሉት። ምንድን ናቸው እነሱ? እነዚህ ክረምት፣ በጋ፣ ጸደይ፣ ይሄ ደግሞ እህል የሚሰበሰብበት ያለው ወቅት ማለት ነው። አራት ወቅቶች ናቸው። ኦኬ እስኪ ክረምትን እንይ። ሰመር ኦር ሬኒ ሲዝን የምንለው ዝናባማ የሆነ ወቅት ሬኒ ሲዝን ኦር ሰመር ክረምት። ሰመር ማለት ክረምት ማለት ነው። ክረምቲ በትግርኛ ክረምት በቃ ቲ እና ት ነው እዚህ ጋር ልዩነቱ። ክረምቲ ከሆነ ትግርኛ ነው። ክረምት ከሆነ ደግሞ አማርኛ ነው። ሰመር ከሆነም እንግሊዘኛ ነው። ሰመር ኢዝ ኢን እንግሊሽ። ሬኒ ሲዝን ኦር ሬን ሲዝን የዝናብ ወቅት ማለት ነው። ሬን ሲዝን ሬኒ ከሆነ ደግሞ ሬኒ ሲዝን ከሆነ ኤን ዋይ ከሆነ መጨረሻ ምንድን ነው? ዝናባማ ወቅት ማለት ነው። ዝናባማ እና ሬን ማለት ዝናብ ነው። ዝናባማ ከሆነ ደግሞ ሬኒ ሲዝን ኦር ሬን ሲዝን። ኦኬ ወቅት ዝናብ የዝናብ ወቅት ማለት ነው። ታይም ኦፍ ሬን the time of rain the summer is the time of rain ክረምቲ ወቅት ዝናብ እዩ። ክረምት የዝናብ ወቅት ነው። እዚህ ጋር አረፍተ ነገር መስራት እንችላለን። በአንደኛውና ሁለተኛው ሀረግ ነው። አንደኛው ደግሞ ቃል ነው፣ ሲንግል ቃል። ስለዚህ በሁለቱም በሀረጉና በቃሉ ሌላም ጨምረን አረፍተ ነገር መስራት እንችላለን ማለት ነው። ስለዚህ ክረምቲ ወቅቲ ዝናብ እዩ ካል ክረምት የዝናብ ወቅት ነው እንላለን። እንግሊዘኛው ላይም ሰመር ኢዝ ታይም ኦፍ ሬን ሰመር ኢዝ ሬኒ ሲዝን ማለት እንችላለን ማለት ነው። ሐምሌ ምንድን ነው ብያቸዋለሁ። አሁንም ወራቶች፣ ቀናቶች፣ ሳምንታት ይሄ የሳምንት ቀናቶች ምን እንደሚባለው በትግርኛ ወራቶች ምን እንደሚባሉ እዚህ ጋም ቪዲዮ ሰርቻለሁ። ከዚህ በፊት ቪዲዮ ሰርቻለሁ። ስለዚህ እዛ ጋር ምን ብያችሁ ነበር? ሐምሌ ማለት ሐምሌ ነው። ሐምሌ ማለት ሐምሌ ነው። ኦር ጁላይ ኢዝ ሰመር ደያ የክረምቱ ወር ነው። አንድ ሐምሌ ማለት ሐምሌና ነሐሴ የክረምት ወራቶች ናቸው። ስለዚህ አንደኛው ሲዝን ሰመር ነው። አንደኛው ሲዝን ምንድን ነው? ሰመር ወይም ክረምት ነው። በትግርኛ ምን ይባላል? ክረምቲ ወቅት ዝናብ የዝናብ ወቅት ሐምሌ ወይም ሐምሌ ማለት እንችላለን ማለት ነው።
ኦተም ኦተም ኦቶም ማት ኦርም ሃርቨስት ይሄ ሃርቨስት እህል የምንሰበስብበት ወቅት ያለው ከክረምት በኋላ ቀጥሎ ያለው መጸው የሚባል መጸው የመጸው ሲዝን ምን ይባላል በትግርኛ? ቀውዒ ቀውዒ which is simple word ነው። ቀውዒ ማለት መጸው ማለት ነው። or autumn or harvesting time እህል እንሰበስብበት የምናጭድበት ያለው የሲዝን ከአራቱ ሲዝን ምንድነው የሚባለው? ቀውዒ ይባላል በትግርኛ ቀውዒ። በአማርኛ ደግሞ መጸው እንለዋለን። ምዕካብ እቶት ምርት መሰብሰብ። ምዕካብ እቶት ቀውዒ ማለት ምዕካብ እቶት ወይም ምርት የምንሰበስብበት ምርት መሰብሰብ ማለት ነው። ምዕካብ እቶት ማለት ምርት መሰብሰብ ማለት ነው። ጋዘሪንግ ክሮፕስ እህል መሰብሰብ ማለት ነው። እዚህ ጋር ጋዘሪንግ ክሮፕስ ምርት ወይም እህሎች እህል መሰብሰብ። ስለዚህ ምዕካብ እቶት ማለት ምርት መሰብሰብ ማለት ነው። ቀውዒ ማለት መጸው ማለት ነው። ኦር አውተም ኢን እንግሊሽ። ስለዚህ ሁለተኛው ሲዝን ይሄ ነው። ዊንተር ወይም ድራይ ሲዝን ደረቅ የሆነ ሲዝን። ይሄ ፀሐያማ የሆነ ሲዝን ፀሐይ የበዛበት ሲዝን ደግሞ በጋ የምንለው ሀጋይ እንላለን በትግርኛ ሀጋይ። ክረምት ማለት ነው። ቀውዒ መጸው ነው። መጸው ወይም እህል የሚሰበሰብበት ወቅት ነው። ከዛ አልፈን ደግሞ ምን አለ? በጋ አሁን በጋ ላይ ነው ይሄ ቪዲዮ እየሰራሁት ያለሁትኝ። ለካቲት አይደለም ጥር 29 ነው ዛሬ። ጥር 29 ደግሞ ወደ በጋው እየተጠጋ ነው። ስለዚህ ሀጋይ ማለት በጋ ማለት ነው። ሀጋይ በትግርኛ በጋ በአማርኛ። ዊንተር ኦር ድራይ ሲዝን ኢን እንግሊሽ ዊንተር ነው ትክክለኛ። በጋ ማለት ዊንተር ማለት ነው። ድራይ ሲዝን ደረቅ ወቅት ማለት ነው። ድራይ ሲዝን ኦር ደረቅ ወቅት ወይም ፀሐይ የበዛበት ወቅት ለማለት ነው። ስለዚህ ዋናው ትርጉሙ ግን ምንድነው? ዊንተር ነው። ዊንተር ሀጋይ ማለት በጋ በአማርኛ ዊንተር ኢን እንግሊሽ። ፀሐይ አይተነዋል። ፀሐይ ሰኒ ኦር ድራይ ለማለት ነው። ፀሐያማ ሰኒ ኦር ድራይ ደረቅ የሆነ ወቅት ነው ይሄ በጋ። ስለዚህ ሶስተኛው በጋ ምንድነው የቀረን? አንድ ሲዝን ቀረን። ክረምት አይተናል፣ መጸው አይተናል፣ በጋም አይተናል። ሶስተኛ ምንድነው? ጸደይ ኦር ጽድያ ስፕሪንግ ኢን እንግሊሽ ስፕሪንግ ፍላወርስ። ይሄ አሁን ክረምት የሚገባበት ከክረምት በፊት ያለው ሲዝን ነው። ይሄ ከክረምት በፊት ያለው ወቅት ነው። ይሄ ጽድያ በትግርኛ ጸደይ ደግሞ በአማርኛ ጽድያ ጸደይ። ዕንበባ አበባ ማለት ነው። ዕንበባ ትመስል ካላችሁ አበባ ትመስላለች ማለት ነው። ዕንበባ ትመስል አበባ ትመስላለች። ፍሎወርስ ማለት አበቦች ነው። ግን ፍሎወርስ ኤስ ካለው አበቦች ለብዙ ነው። ኤስ ቀንሰን ደግሞ ፍሎወር አበባ ማለት ነው። ወይም ደግሞ በትግርኛ ዕንበባ እንላለን። ስለዚህ ጽድያ ብለን ያመጣን ዕንበባ የሚበዛበት አበባ የሚበዛበት ወቅት ነው። ክረምት የሚጀምርበት ነው። ስለዚህ ዕንበባ አበባ ኦር ፍላወር ጽድያ ጸደይ ስፕሪንግ። ኦኬ ፊሊንግስ ወይም ስሜቶችን ለመግለጽ ከወቅቶች ጋር ከፀሐያማ ነው ይሄ ብርዳማ ነው ብርድ ነው ፀሐይ ነው ያቃጥላል ምናምን ለማለት ምን እንላለን? ሀሩር ነው ሀሩር እዩ ካልን አሁን ሀሩር እዩ ይፋጃል ያቃጥላል ሙቀቱ ማለት ነው። ለሙቀት ነው ይሄ
ሙቀታማ የሆነ ሲዝን ወይም ሙቀታማ የሆነ ጊዜ ሲሆን ሀሩርዩ እንላለን። ወይም ሙቀታማ የሆነ ቦታ አለ እንደዚህ ሎውላንድስ የሚባሉት ሎውላንድስ በጣም ዝቅተኛ እንትን ያላቸው ሎውላንድስ የሚባሉት እነሱ በጣም ሙቀት አላቸው። እና ሀሩር እዩ ካልን ይፋጃል ወይም ሙቀታማ ነው ለማለት ነው። ኢት ኢዝ ስኮርቺንግ ሆት ኢት ኢዝ ስኮርቺንግ ሆት ኢት ኢዝ ሶ ሆት በጣም ሙቀታማ ነው ለማለት ነው። ይፋጃል። ቆሪሩኒ ካልን ደግሞ በርዶኛል ማለት ነው። ቆሪሩኒ በርዶኛል። አይ አም ኮልድ አይ አም ኮልድ ቆሪሩኒ በርዶኛል አይ አም ኮልድ እንላለን። ዝሒሉ ቀዝቅዟል። የሚለው እዚህ ጋር በስህተት ነው የመጣው። ቀዝቅዟል ማለት ነው። ዝሒሉ ማለት ቀዝቅዟል። ኢት ሃዝ ቢካም ኮልድ ኢት ሃዝ ቢካም ኮልድ ቀዝቅዟል። ዝሒሉ ማለት ዝሑል ማለት ቀዝቃዛ ብለናል አይደለ? ዝሑል ካልን ቀዝቃዛ ማለት ነው። ዝሒሉ ካልን ደግሞ ቀዝቅዟል ማለት ነው። ኢት ሃዝ ቢካም ኮልድ ኢት ሃዝ ቢካም ኮልድ ማለት እንችላለን ማለት ነው በእንግሊዘኛ። ክሎዚንግ ፎር ዌዘር ልብሳችን ከዌዘሮች ጋር አሁን በጋ ላይ ሲሆን ክረምት ላይ ሲሆን የምንለብሳቸው ልብሶች አሉ። እነሱ ጋር ተያይዞ በትግርኛ ምን ማለት እንችላለን? ጽላል ማለት ጃንጥላ ነው ነግሬያችኋለሁ ከዚህ በፊት። ጽላል ማለት አንደኛ ጥላ ማለት ነው። ሁለተኛ ደግሞ ጃንጥላ ማለት ነው። ጃንጥላ ጃንጥላ ወይም ጥላ ሁለቱም ጽላል ነው የሚባለው በትግርኛ። ካባ ዝናብ የዝናብ ልብስ ማለት ነው። ካባ ዝናብ የዝናብ ልብስ። ክዳን ዝናብ የዝናብ ልብስ። ካባ ዝናብ የዝናብ ልብስ። ጎልፎ ጎልፎ ማለት ሹራብ ማለት ነው። ጎልፎ ማለት ሹራብ ማለት ነው። ሹራብ ገና አማርኛ እየለመድኩ እያለሁ ጎልፎ ነበር የምለው። ሹራቡ ራሱ ጠፍቶኝ ጎልፎ ጎልፎ እያልኩኝ ነበር የማወራው። አሁን ግን ለምጄው ጎልፎ ማለት ሹራብ ማለት ነው በአማርኛ። በትግርኛ ግን ጎልፎ ጎልፎ ስዌተር ስዌተር። ምክንያቱም ይሄ ለይተን ካልያዝነው ሹራብ ብንለው አሁን የትግርኛ ተናጋሪ የሆነ ቡቲክ ገብተን ሹራብ አለ ብንለው አይሰማም። ጎልፎ ካላልነው ሹራብ ምንድነው? እሱ ሊያውቀው አይችልም። ስለዚህ እኔም እነዚህ አማርኛ ተናጋሪ የሆኑ ሱቆች ላይ ሄጄ ስጠይቅ እነዚህ ቡቲኮች ላይ ስጠይቅ ጎልፍ አለ ስላቸው ምንድነው ጎልፍ የለም ይሉኝ ነበር። የለም ጎልፍ አለ የለም ጎልፍ አለ የለም። ስለዚህ ጎልፍ ማለት ሹራብ ማለት ነው። ስለዚህ ሹራብ የሚለው ካልያዝኩት መግባባት አልችልም ማለት ነው። ስለዚህ በትግርኛ ጎልፎ እንላለን። ስዊድሮ ታይም ኤንድ ዌዘር ኦኬ። ከታይም ጋር ከጊዜ ጋር አያይዘን ደግሞ እስኪ እንየው። ጽባሕ ዝናብ ክኸውን እዩ ነገ ዝናብ ይሆናል ማለት ነው። ጽባሕ ማለት ነገ ማለት ነው። ዝናብ ማለት ዝናብ ነው። ክኸውን እዩ ደግሞ ይሆናል። ሁለቱም አንድ ቃል ሆነ ወደ አማርኛ ሲመጣ ማለት ነው። ስለዚህ ክኸውን እዩ ማለት ይሆናል ማለት ነው። ክኸውን እዩ ይሆናል። ጽባሕ ዝናብ ክኸውን እዩ ነገ ዝናብ ይሆናል። ሜትሮሎጂ ነው ይሄ ፕሪዲክት እያደረገልን ወይም ትንበያ የሜትሮሎጂን ትንበያ ስንናገር ጽባሕ ዝናብ ክኸውን እዩ ነገ ዝናብ ይሆናል። ኢት ዊል ሬይን ቱሞሮ ኢት ዊል ቢ ሬይን ቱሞሮ ኢት ዊል ቢ ሬይኒ ቱሞሮ ነገ ዝናባማ ይሆናል። ኢት ዊል ቢ ሬይኒ ኢት ዊል ሬይን ቱሞሮ ደግሞ ነገ ይዘንባል ማለት ነው። ኢት ዊል ሬይን ቱሞሮ ነገ ይዘንባል ወይም ዝናብ ይሆናል ማለት ነው። ሎሚ ጽቡቕ አየር አለው ዛሬ ጥሩ አየር አለ። ዳይሬክት ወርዶች እየተረጎምን መውሰድ እንችላለን። ሎሚ ማለት ዛሬ ማለት ነው። ጽቡቕ ማለት ጥሩ ማለት ነው። አየር ደግሞ አየር ነው። አሎ ደግሞ አለ ማለት ነው። ስለዚህ ሎሚ ጽቡቕ አየር አለው ብለን ይህችን ሰንተንስ ከያዝን ይህችን አረፍተ ነገር
ከያዝን አንድ የትግርኛ ተናጋሪ እንትን መያዝ እንችላለን ማለት ነው። አንድ ትግርኛ የምንናገርበት አረፍተ ነገር ያዝን ማለት ነው። ስለዚህ ሎሚ ጽቡቅ አየር አለው ማለት ዛሬ ጥሩ አየር አለ። ዘ ዌዘር ኢዝ ናይስ ቱዴይ። ዘ ዌዘር ኢዝ ናይስ ቱዴይ። ዜር ኢዝ ኤ ናይስ ዌዘር ቱዴይ ማለት እንችላለን። ዜር ኢዝ ኤ ናይስ ዌዘር ቱዴይ። ሶ ዘ ዌዘር ኢዝ ናይስ ቱዴይ። እዚህ ጋር ገልብጠንም ማውራት እንችላለን በእንግሊዝኛ ሁለቱም መጠቀም እንችላለን። ሰው ሎሚ ጽቡቅ አየር አለው ማለት ዛሬ ጥሩ አየር አለ ማለት ነው። ኢንቫይሮንመንት ወደ አካባቢያችን አሁንም ከወቅቶችና ከሁኔታዎች ከአየር ሁኔታዎች አልወጣንም። ኢንቫይሮንመንትም ከወቅቶችና ከአየር ሁኔታ አይወጣም። ስለዚህ ባህሪ ባህር ማለት ነው። ባህር ማለት ነው። ኦ ዘ ሲ ኢን እንግሊሽ ሲ። ከረን ደግሞ ተራራ ማለት ነው። ከረን በትግርኛ ተራራ በአማርኛ። ማውንቴን ኢን እንግሊሽ ማውንቴን። በረኻ ማለት በረሃ ማለት ነው። በረኻ ነው በትግርኛ በረኻ ነው። በረሃ በአማርኛ ዴዘርት ኢን እንግሊሽ ዴዘርት ኢን እንግሊሽ። በረሃማ በረሃ ዴዘርት። ስለዚህ አብዛኛው የአረብ አካባቢዎች ዴዘርት ናቸው። አብዛኛው የአረቦች አካባቢ ዴዘርት ነው። ስለዚህ በረኻ እዩ በረሃ ነው። በረኻ እዩ ማለት በረሃ ነው ማለት ነው። ኢት ኢዝ ዴዘርት ማለት እንችላለን። ስለዚህ እነዚህም ከወቅቶችና ከአየር ሁኔታ አልወጣንም ማለት ነው። ስለዚህ ዛሬ የነበረን ቆይታ ስለ አየርና ስለ ወቅቶች ስለ አየር ሁኔታና ስለ ወቅቶች በደንብ አይተናል። ስለዚህ እያንዳንዱ አረፍተ ነገር እያንዳንዱ ወርድ የነገርኳችሁ ቃላቶች የነገርኳችሁ አረፍተ ነገሮች ከያዛችሁ ስለ ወቅቶች በትግርኛ ማውራት ትችላላችሁ ማለት ነው። ስለ ወቅቶች በኮንፊደንስ ማውራት ትችላላችሁ በትግርኛ ማለት ነው። እነዚህን ከያዛችሁ ስለዚህ ፈትወኩምዬ እወዳችኋለሁ። ፈትወክንዬ እወዳችኋለሁ ለሴቶች ለወንዶች ስለሚለያይ ነው። እፈትወካ እዬ እወድሃለሁ እፈትወክ እዬ እወድሻለሁ። በእንግሊዘኛ ሁሉም አይ ላቭ ዩ ነው። ሁሉም አይ ላቭ ዩ እወዳችኋለሁ። ስለዚህ ሁላችሁም እወዳችኋለሁ። አይ ላቭ ዩ እጅግ በጣም አመሰግናለሁ። መዓልታዊ ተለማመዱ። እኔ የምላችሁ ሁሌም መዓልታዊ ተለማመዱ ማለት በየቀኑ ተለማመዱ። መዓልታዊ ተለማመዱ ማለት በየቀኑ ተለማመዱ። ፕራክቲስ ኤቭሪዴይ ሰብስክራይብ ላይክ ኮሜንት ሼር ማድረግ አትርሱ። በትግርኛ ምግባር አይትረስዑ። ሰብስክራይብ ላይክ ኮሜንት ሼር ምግባር አይትረስዑ ማለት ማድረግ አትርሱ ማለት ነው። ስለዚህ ሰብስክራይብ አድርጉ። ሁሌም ቪዲዮዎችን ቶሎ እንዲደርሷችሁ ሰብስክራይብ አድርጉ ላይክ አድርጉ። ቪዲዮዎቼ ዳውንሎድ አድርጋችሁ ያዟቸው። ሌላ ቀን ሊጠቅሟችሁ ስለሚችላል ዳውንሎድ አድርጋችሁ ያዟቸው። ለሰዎችም ሼር አድርጉላቸው። ስለዚህ የቀኔለይ አመሰግናለሁ። ታንኪዩ የቀኔለይ ማለት አመሰግናለሁ ማለት ነው። ታንኪዩ ምክንያቱ ይሄ ሁሉም ቪዲዮዎች ላይ ስላለ መያዝ አለባችሁ። ሁሌም የምለው ነገር ስለሆነ የቀኔለይ አመሰግናለሁ። ታንኪዩ ስለዚህ እጅግ በጣም አመሰግናለሁ። ዛሬ የነበረን ቆይታ ይህን ይመስል ነበር። ሌላ ቀን በሌላ ርዕስ እንገናኛለን። እስከዛ ደህና ቆዩ።